የጎዳኝን ሰው ይቅርታ ብሎኝ ካመጣ ይቅርታውን ግን ይቀበላለሁ። አንድ ላይ መሆን ግን አንድ ላይ መቀጠል አልችልም። አንተም በራሴ እኔም በራሴ ማለት ትችላለሁ። እናንተም እንደዛ ለማድረግ ቆፍጣና ለመሆን ሞክሩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውዶች ቤተሰቦች እንዴት ናችሁ? ደህና ናችሁ አላችሁ? አልሐምዱሊላህ በእኔ በኩል ሁሉ ሰላም አለው። ቪዲዮን እያያችሁ አትለፉ። ላይክ እያረጋችሁ ኮሜንት እየጻፋችሁ አበረታቱኝ። መስራት ይፈልጋለሁ። ያሰብኩበት እንደደርስ አበረታቱኝ። ከእናንተ ምንም አይቀነስም፣ ግን ለኔ ይጠቅመኛል፣ ይጨምራል እድገት ማለት ነው። ስለዚህ እና ማናቸው እና ሩታና እና ኤፍሬም የአብርሃም ወንድም እየሰሩ ያሉት ነገር ለእናንተ በጣም እንደኔ አስጠልቷቸዋል ወይስ ደብሯቸዋል ወይስ ደስ ብሏቸዋል? እኔ ግን ምንም አላማረኝም። ለምን እንደሆነ ታውቃላችሁ? ያንን እነሱ የሚያደርጉትን ስሜት የደረሰበት ሰው ያውቃል። እኔ በበኩሌ በትንሹም ቢሆን እንደዛ አይነት ገጥሞኝ ነበር። ግን የጎዳኝ ሰው ይቅርታ ካለኝ ይቅርታውን ይቀበላለሁ። ግን ይቅርታውን ተቀብያለሁ፣ አንድነት እፈልጋለሁ፣ አንድነት መሆን እችላለሁ ማለት አልችልም። ለምን? መጀመሪያ የጎዳኝ ሰው አሁንስ እንደማይጎዳኝ እንደማያጠቀኝ በምን አውቃለሁ? እርግጠኛ አይደለም። ስለዚህ ይቅርታውን ተቀብዬ እኔም በራሴ በኩል መንገድ ያም ሰው በራሱ መንገድ መቀጠል መኖር ይችላል። ስለዚህ እነዚህ ሩታና ኤፍሬም አሁንም ኤፍሬምን የገዛ ወንድሙን በፍላጎቱ ሊጎዳ እየመጣ ነው። ለኔ ታይቶኛል። ለምን? የሚውለው ከሩታ ጋር ነው። ሩታ ደግሞ ለሱ ጥሩ አመለካከት የላትም። ከዛሬ አመት እስከ ዛሬ ድረስ አሁን አመት አለፋችሁ እንጂ አመት አለፋችሁ። ጭቅጭቅ፣ ንትርክ፣ መጣላት፣ መደባደብ፣ መማታት ከጀመሩ አመት አለፈ። ስለዚህ ጥሩ አመለካከት የላትም። አብርሽና እሷ ባላንጣ ናቸው። ስለዚህ እሱ የአብርሽ ወንድም ከማን ጋር ነው ያለው? ከሩታ ጋር ነው። ውሏችሁ ሁሉ ነገራችሁ አንድ ላይ ነው። ተማካክሮ ነው የሚሰሩት ሁሉንም ነገር ማለት ነው። እንደኔ ማለት ነው። እንደምናየው ከሆነ ባለፈው እንደፈለገ ካርጋት በኋላ ሄርሜላን ይቅርታ ጠየቃት። ይቅርታ ልብ ያለው ሰው መቼም አይጨክንም። ይቅርታውን ተቀበለች። እርቅ አውርደናል ብላ ተደስታ ምን ብላ ከተመለሰች በኋላ በማታው መጥቶ ይቅርታ የጠየቅኩሽ ካንቺ የሚፈልገው ነገር ስላለ ነው እንጂ ያንቺን ይቅርታ ያንቺ አንድ መሆን ፈልጌ አይደለም። ስለዚህ ከወንድሜ ጋር ያለሽን ግንኙነት ታቆሚያለሽ፣ ቀለበቱንም ታወልቂያለሽ፣ ቀለበቱን ትመልሽለታለሽ። እሱም መሆን የሚችለው ከሩታና ከልጁ ጋር ብቻ ነው ብሎ ግብግብ ፈጠረው። ከፈጠረ በኋላስ ያ ነገር እንዳለ ሆኖ እያለ በማግስቱ ደግሞ ሩታ መታ ምንድን ነው ያደረገችው? አብርሽንና ሄርሜላን ይቅርታ ጠየቀቻቸው። ለምን? የሆነ ያሰቡት ነገር ሴራቸው እንዳይበላሽ ለማስተካከል ይቅርታ ፈጥረናል፣ አንድ መሆን እንችላለን ተባብሎ የፈለጉትን ነገር ለማግኘት ያንን የፈለጉትን ሰው ሰውን ማቅረብ ስላለባቸው፣ ስለዚህ እነሱ አሁን ጠንክሮ በርትቶ እየሰሩ ያለው የማጥቃት ሴራ ነው። ስለዚህ አንተ በገዛ ወንድም ላይ እንደዚህ አይነት ሴራ ሲሰሩበት አንተም አብረ ተባባሪ ሆኖ መስራት ጥሩ አይደለም። ወንድምህ ነው። ወንድም ነው። ባዳ ነው። ባዳ መሆኑን ከሩታና ከአብራሽ መማር ትችላለህ፣ ማየት ትችላለህ። እንኳን እናንተ እኛንም እያየን ነው። ከሩታና ከአብርሽ በላይ ሰው የለም፣ የፍቅር ሰው ናቸው ብለን እያልናቸው ለዚህ ደረጃ ማበቀናቸው ያደረስናቸው እኛ። አሁንስ ያሉበት ሁኔታ ምን ላይ ነው? እኛስ ስናየው ምን ነው? ጅል ሞኝ ምንም የማያውቅ ሰው እንመስላለን። አይደለም። የሁሉም ሰው አስተሳሰብ እንደተለየ ሁሉም ነገር የተለየ ነው። አሁን እነሱ ያሰቡት ያቀዱት በጣም ከጀርባቸው በጣም ትልቅ የሆነ ሴራ ከጀርባቸው ትልቅ የሆነ እንትን አለ። በቃል ነው። ይሄ በቃል ነው። ሳይቆይ ታያላችሁ።
ሄርሜላ እንዳለቻቸው በቃ ታርቀናል፣ እርቅ አውጥተናል፣ ግን መቀጠል አንችልም እንዳለችው በዚህ እንትኗ ካልቆመች ትበቀላለች፣ ትጎዳለች ሄርሜላ። ሩታ መቼም ያለችውን ነገር ከማድረግ እንኳን አልቅስ አይደለም እያሳሰቀቻቸው ማለት ነው ገደል ትከታቸዋለች። ለምን እሷ በቃ እያስጠነቀቀች ነው ሁሉ ነገር የምታደርገው። ጎበዝ ስለምትባል ጀግና ነች እሷ፣ ብሊነት ለነገሮች ስለምትባል በቃ እሷ ጠንክራ የያዘችው ያንን መንገድ ነው። የሰው ልጅ ጎበዝ የሚባለው በቃል ስለሚያሳይ የሰው ልጅን በተንኮል መልሶ ተንኮል ስለሚያሳይ አይደለም። የሰው ልጅ ጥሩ የሚባለው ለራሱ ጥሩ ሲሆን፣ ለቤተሰቡ ጥሩ ሲሆን፣ ለትዳሩ ጥሩ ጠንካራ ሴት ስትሆን ነው እንጂ በበቀልማ ማንኛውም ሰው በቃልና ጥሩ መጥፎ ነገር መስራት ከፈለገማ እናቴ አንቺን መሳዮችሽ እንግዲህ በርቺ ጎበዝ ይሉሻል። ያ ነገር ስራ አይደለም፣ እውነትም አይደለም። መልካምነት ለራስ ነው። ለራስሽ ጥሩ አስበሽ መጥተሽ ከሆነ ኦኬ። ግን ከጀርባሽ የሆነ ሴራ አስረሽ በቃ እንደ ያሰርሽበት ያስታውቃል። ተነቅታችኋል እናንተ ተነቅታችኋል። አብረሽ እየተናገረሽ ነው ሺ ጊዜ። አንቺ የመጣሽበት አመጣጥ ምንም አልተዋጠልኝም፣ አንቺ የሆነ ነገር አስበሽ ነው የመጣሽው እያለሽ ነው። አሁንም አስበሽ እንደመጣሽ እንግዲህ ከፊትሽ ያስታውቃል። ደስተኛ ሳትሆኚ እንዴት ነው ደስተኛ ሆነሽ ለማሳየት እንትን የምትይኝ? ውስጥሽ ያውቃል እኮ። ለሰው ደስተኛ መሆንሽን ማሳየት አይደለም፣ ውስጥሽን አሳምኝ። መጀመሪያ ሩታ ውስጥሽን አሳምኝ። እንደዛ ስላችሁ ደግሞ ሩታ እንዴት ምናምን እያላችሁ እስክሩ ለምታረጉት በርቱ፣ ጠንክሩ። እኔ የመሰለኝን ነው የማወራው።